ሙሉ የኢትዮጵያኖች ሰፈር ከዚህ ነው የሚጀምረው። እዩት እናቶችን እዚሁ ጋር አያችሁ። ይሄ ደግሞ ቤተሰብ ጸጉር ቤት ይላል። ክትፏቸውን አዘናል። እስኪ እንግዲህ ክትፎ እስኪመጣ ድረስ ውሃችንን ፎት እያለን እንጠብቃለን። አይወጋትም ኦኬ እንትን እናርጅናል። ሰላም ውድ የዩቲዩብ ተከታታዮቻችን እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ ከቲክታክ ወደ ዩቲዩብ ከች ብለናል። በአዲስ ቪዲዮ በአዲስ ዩቲዩብ ቻናል መተናል። አቀባበላችሁን እንግዲህ በላይክ ሼር እና ሰብስክራይብ እንደሚጀምሩ ባለሙሉ ተስፋ ነኝ። ዛሬ ከምን ጀምርላችኋለሁ? እንደ መጀመሪያ ቪዲዮ ሀበሻ ሰፈር ያሳያችኋለሁ። ካናዳ ቶሮንቶ ውስጥ የሀበሻ መኖሪያ የሆነችውና ዳንፎርዝ አካባቢ ወስጄ ያሳያችኋለሁ። እንዲሁም ደግሞ ምግብ ቤቶችን ገብተን እንበላለን፣ ሬት እናደርጋለን ከ10 ሰፈሮቹ ምን እንደሚመስል ያሳያችኋለሁ። እንግዲያውስ ተከታተሉን። በድጋሚ ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። አሳያችኋለሁ። እንግዲህ ሰፈሩ በጣም የሆነ ትክክለኛ አዲስ አበባ ነው የሚመስለው። ቡና ነገር የሚጠራሩ ነው የሚመስለው። ባነሮቹ እንዳለ አማርኛ ናቸው። ደስ ይላል። የምር ቫይቡ ምናምን ደስ ይላል። እዛ ሰፈር ያለው ስንደርስ በደንብ አድርጌ ያሳያችኋለሁ። ያ ይሄን ይመስላል። ቆይ ዞር ዞር አድርጌ ላሳያችሁ። ዩት ወይኔች ሴትዮ እንዴት ታሳዝናለች። እዚህ በረዶ ውስጥ ትሄዳለች ማለት ነው በእግሯ። ይሄ ፀሐይ ባይዞ የምታዩት ፀሐይ፣ ቆይ ይሄ ላሳያችሁ ብዬ ነው የወረድኩት። ይሄ የኢትዮጵያን ኮሚኒቲ ነው፣ የኢትዮጵያን ኮሚኒቲ ነው። ይሄ እዚህ ነው የነሱ ቢሮ። እዚህ ሰፈር ከዚህ ነው የሚጀምረው። እንግዲህ ሙሉ የእንትኖች ማለት ነው፣ ሙሉ የኢትዮጵያኖች ሰፈር ከዚህ ነው የሚጀምረው። እዩት እናቶችን እዚሁ ጋር አያችሁ። ከቤተ ክርስቲያን የሚመለስ ሰው ነው። ከዚህ ጀምሮ ነው እንግዲህ እንዳለ ባነሩ ሀበሻ በሀበሻ ነው በአማርኛ። እንሄዳለን። ትንሽ ይበርዳል። በዚህ ይሄ ሁሉ ፀሐይ እየታየ ብርዱ ቅድም እንደነገርኳችሁ እንግዲህ የፍሪጅ መብራት ነው የዚህ ሀገር ፀሐይ። ይኸው ሀበሻ በቃ እንደዚህ ሀበሻ መንገድ ላይ እያየን ምናምን ነው የምንሄደው። እዚህ ሰፈር ስንደርስ ሀበሻ ብርቅ አይደለም። እዚህ ሰፈር ላይ ሀበሻ የናፈቀው ምናምን ሰው ካለ በቃ እዚህ ሰፈር መምጣት ነው። እዚህ ነጠላ የለበሰ ከቤተ ክርስቲያን መልስ ምናምን በቃ ቡና ይጠራራሉ ማለት ነው። እዚህ ሰፈር እንዳለ እንትኖቹ ምንድነው ባነሩ ብትለው ነው ብትለው ሀበሻ ፖሊስ መጣ። ስልኬን እጄ ላይ አይቶ ደግሞ $300 እንዳያስገባብኝ ፈርቼ እኮ ነው ቀጥሎ የቆሜ እንደዚህ ስልኬን ዝቅ ያደረኩት። እኔ እንግዲህ ሀበሻ የሆነ ነገር ሰርቶ የሀበሻ ነገር ካየው የእውነት በጣም ነው የሚኮራው። በጣም ላይ ቀብረር ነው የሚለው የሀበሻን አንድ ደና የተሰራ ነገር ካየውኝ። ይሄ ላይክ አሁን ካናዳ ውስጥ በጣም ቫይራል እየሆነ ያለው ቤት ነው። በጣም ላይክ ምን ብዬ ልንገራችሁ፣ ካናዳ ውስጥ በጣም ቫይራል እየሆነ ያለው ኮፊ ነው። በርዝ ፕሌስ ኦፍ ኮፊ ይባላል። ላይክ ሞፈር ኮፊ። ይሄ የሀበሻ ነው። ልክ እንደ ስታርባክስ እንደ ቲም ሆርተን ማለት ነው። የምር አበሻ እንደዚህ ትልቅ ቦታ ደርሶ ሳይ ምናምን በጣም ደስ ነው የሚለኝ። አንድ ከሚያኮራኝ አንዱ ቶሮንቶ ውስጥ ሳይ እንግዲህ ይሄ ነው። ይሄም ዳንፎርዝ ውስጥ አለ፣ ቅርንጫፉ በየቦታው አለ። ባይ ዘ ዌይ ያ እዚህም ከሀበሻ ሰፈር አንዱ ይሄ ነው የሚታወቀው። ሌላኛው እንግዲህ 4 ኪሎ ነው። 4 ኪሎ አሁን አልፈን የመጣ ነው። አሳይቻችኋለሁ ቪዲዮ ላይ። ያ እሱ ነው። እዚህ ሰፈር ደግሞ እስኪ ሶራ አለ፣ ዋዜማ አለ። የት ገብተን እንብላ እስኪ? ወይ ጣናንሳ እንዴ? የት ገብተን ይኸው ዳን የሚለው ይሄ አዶናይ ሲያስተዋውቀው የነበረው ሱፍ ቤት፣ ይሄም የሀበሻ ቤት ነው። በቃ እንዳለ ይሄ ምድረሺሻ ቤት ምናምን አለ ብቻ እዚህ ይሄም አለ። የኤርትራኖች ናቸው መሰለኝ ባንዲራው ምናምን ኤርትራ ነው የሚመስለው። ይሄ አለ። በቃ ሁሉ ነገሩ የሀበሻ ነው ሙዱ። ቆይ ስወርድ እያንዳንዱን አሳያችኋለሁ።
ቡና ምናምን መሸጫው አለ ነው። እና ደስ ይላል። እዚህ ሰፈር ሀበሻ የናፈቀው ሰው ከየስቴቱም መጥቶ ፏፈሽ ማለት ይችላል። ይሄው አለ ጥቁር አባይ የሚባል አለ። አቦጊዳ እስቲ አቦጊዳ አለ። እናት ምናምን ምን ነገር አለ። ይሄው እንዳለ ባነሮች አያችሁ። ሶራ የሚል አለ። እዚህ ጋር ደግሞ ዋዜማ አለ። እዚህ ጋር ደግሞ አያችሁ ዋዜማ የሚል አለ። እንዳልጋጭ ሀበሻ አለ። ሀበሻ ጸጉር ቤት እዚህ ጋር ደግሞ ይሴ ስንወርድ ደግሞ ነጠል አድርገን ሮያል ይላል። ይሄ ደግሞ ሮያሉ ምንድነው? እንትን ነው መሰለኝ የሀበሻ ቡና ምናምን ይሄ የሀበሻ ልብስ ምናምን ያለበት ነው። አይ ቲንክ ፋሲካ አለ እዚህ ጋር እሺ። በጣም ደስ የሚል እንትን ነው። እኔ አሁን ገባለን። አሁን ደርገደልኛ እዚች ጋር ደቅላ አርጋት ላቁማትና እዚህ ጋር ደግሞ ይሄው ብሉ ናይል እምል አለ። ይሄም የሀበሻ ነው። ላይክ ጥቁር አባይ ማለት ነው። ይሄም ብቻ ላይክ ብዙ የሀበሻ ሰፈሮች ይሄው። እዚህ ጋር ደግሞ ሞካ እምል አለ። እዚህ ጋር ደግሞ ፋሲካ እምል አለ። ቆይ ላሳያችሁ። ፋሲካ ሬስቶራንት ይላል። ያ የሀበሻ ሰፈር እንግዲህ እንደዚህ ነው። ብርዱ እንደዚህ ፀሐይ ይወጣ። ይሄ ደግሞ ቤተሰብ ጸጉር ቤት ይላል። ይሄ ደግሞ የሆነ የሀበሻ እንትን ነው። ይሄም አሮ ነው ጭፈራ ነገር ነው። ስሙ አይታይም እዚህ ላይ። እንዴት አያችሁ ግን? የምር የሚያምር ሰፈር ነው። ላይክ እንትን ይሰማችኋል። ሀገር ቤት አይነት ስሜት ነው የሚሰማችሁ እዚህ ስትመጡ። ሰው እንዳለ በአማርኛ ነው የሚያወራው። ነው የሀገራችሁን ባንዲራ ነው የምታዩት። ደስ ይላል በቃ። ስለዚህ አሁን ምግብ ቤቱን የት እንግባ? እዛ ጋር ደግሞ ሀበሻ ምን እንደሆነ ነው ያለው። ምንድን ነው የሚለው? ያ ሀበሻ ትራዲሽናል ክሎዝስ ይላል። ዋዜማ ደርሰናል። እዚህ ይሻላል መሰለኝ። ዋዜማ በንገባ ይሻላል መሰለኝ። ዋዜማ ገብተን እንበላለን። ከ10 እንሰጣቸዋለን። ያ ኦኬ። ቅቅል ይላል። ቅቅል $25፣ ቦዘና ሽሮ 22፣ ጥብስ ኮርኒስ ነው የሚለው $32፣ ዶሮ ወጥ $20 I'm sorry። ዝግን ወጥ የሚባልም አለ $20። እሺ ምን እንበላለን መሰላችሁ? ክትፎ እንብላ። እሺ ደረቅ ጥብስ $25 ምናምን ነው። ዋጋዎቹን እዚሁ ጋር ላስቀምጥላችሁ። ክትፎ ኦኬ፣ ክትፎ ይሆንልኝ። አዘናል። ክትፏቸውን ነው የምንሞክረው። እንግዲህ እስኪመጣልን ድረስ ውሃችንን ፉት እያልን እንጠብቃቸዋለን ማለት ነው። ሆፕፉሊ ጥሩ ይሆናል ብዬ አስባለሁ። ክትፏቸውን አዘናል። እንግዲህ ክትፎ እስኪመጣ ድረስ ውሃችንን ፉት እያልን እንጠብቃለን። ሆፕፉሊ ምግቡን በጣም ጥሩ ይሆናል ብዬ አስባለሁ። ያ ምግቡ መጥተዋል። ይሄን ይመስላል ምግቡ መጥተዋል። እስኪ እንቅመሰውና እንብላ እንጂ ምን እንቀምሰዋለን? በልተነው ከዛ በኋላ ነው መሰል። እንትኑ ግን ደስ ይላል፣ ሽታው ደስ ይላል ምናምን። እስኪ እናየዋለን ደግሞ በልቶ Sorry.
አመሰግናለሁ። በጣም ችግር የለም። እውነት አሪፍ ነበር። ባይዘው በጣም ትሽር አደርጋለሁ ከዚህ ቤት ላይክ በጣም ጥሩ ባህሪ ያለሽ ከዚህ ቀን ማለት አራት ምናምን ነው ተገናኘን። እዚህ ስመጣ ያ ከቤት ስነሳ በገጠመኝ አይነት ናት። ምንም አይደለም። የእውነት በጣም ጥሩ ሰው ነች። እንቀባታለን ስንት ነው የሚሰጠው? ቲፕ ስንት እንደሚሰጣት ምንም አይደለም። ስንት መስራት ቲፕ አይወጋትም። እሱ ኦኬ እንትን እናድርግናት 14 ዶላር ማለት ነው። ቲፕ ሆናችኋል። የምር ጥሩ ሰው ነች። she's a nice person ምንም ችግር የለውም። ገባቸው አንዳንዴ ለጥሩ ሰው 14 ዶላር ምንም ማለት አይደለም። በዛ ላይ ደግሞ ይሄ ነው ቲፓቸው ነው ባይደው ላይፋቸው እንጂ ደሞዝ አይከፍሉም ብዙም ሬስቶራንቶች። ይሄን ይመስል ነበር የምር እንትና ምግባቸው እውነት ለመናገር ከ10 7 ሰጥቻቸዋለሁ። አሪፍ ነው፣ አይደብርም፣ ቆጮ የለውም። ለምን 7 እንዳረኩላቸው ቡና ስጠይቃቸው ደግሞ ቡና የለም አሉ። ሀበሻ ቤት ሆኖ እንደዚህ መባል አልነበረበትም። ስለዚህ 7 ይበቃቸዋል። 7 ጸደይ ነው። ያ ጠግቤ ስለነበረ ነው እንጂ ምግቡ ስለሚያስጠላ አይደለም ይዤው የወጣሁት ማለት ነው። ለምንድን ነው ሁሌ ቁጭ ብዬ መኪና ውስጥ ቁጭ ብዬ ቻው ምላችሁ? ዛሬ እስኪ በዚሁ እያወራን ቻው ልበላችሁ። ለዛሬ የነበረን ቪዲዮ ይሄንን ይመስል ነበር። ላይክ፣ ሰብስክራይብ አድርጎ እወዳችኋለሁ። ፒስ አውት